በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋው ምሕረቱ በጎነቱ ደግነቱ የምትኖሩ እግዚአብሔር ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ቤዛ ሲሆን መድኃኒት ሲሆን መስቀል ላይ ዕዳ ሲከፍል የተከፈለለት የዳነ ሕዝብ ያደረጋችሁ የመድኃኔዓለም የጌታችን የክርስቶስ ልጆች ብሩካን ሁላችሁ እንዲቆያችሁ ሁሉን የሚችል አምላክ ጌታ ከሰማያዊ አባቱ ጋር ከሕያው መንፈሱ ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች በእኛ ሀገር እልፍ ሲባል እልፍ ይገኛል ይላል። ይሄ ቃል በመጽሐፍ ቅዱስም እንዲሁ እልፍ በሉ የሚል አምላካዊ ትእዛዝ አለ። ለተጓዦች ለመንገደኞች የሚሆን መለኮታዊ መንፈሳዊ መልእክት ነው ይሄ ቃል የተነገረው። እግዚአብሔር ልጆች አንዳንዴ ሕይወታችን ወደ ሌላ አዲስ ምዕራፍ እንዲሸጋገር እንፈልጋለን። እንደ ሰው ማደግ አለብን። የጽድቅ ዛፎች አድርጎ የተከለን በቤቱ የተከለን እግዚአብሔር አብ እንድናድግ እንድንለወጥ እንድናፈራ ጥላ እንድንሆን እንድንዠረገግ ነው እንጂ ባለንበት ቦታ ቆመን እንድንቀር አይደለም። እንደ ጥንታዊ ሐውልቶች ያው አንዱን ነገር ተሸክመን ሳንቀየር ሳንለውጥ እንድንኖር አይደለም። እግዚአብሔር ልጆች የተተከሉ ሕይወት ያለባቸው ዛፎች ተክሎች ነን። ጌታችን ኢየሱስ ክርስቶስ በሞቱ ያጸደቀን፣ መንፈስ ቅዱስ ደግሞ በቅድስናና በእድገት የሚያሳድገን እንድናፈራ የሚያደርገን የሚቀድሰን ነን። እንደዛ ከሆነ እልፍ ማለት ሁልጊዜ በሕይወታችን እልፍ ማለት እንደሚገባን እናውቃለን። እግዚአብሔር ልጆች በዘፍጥረት መጽሐፍ ምዕራፍ 26:22 ላይ ስለ ይስሐቅ የተጻፈው ምን ይላል? ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም፣ ስሟንም ርሆቦት ብሎ ጠራት። እንግዲህ አሁን እግዚአብሔር አሰፋን፣ በምድር ላይ እንበዛለን አለ። እንግዲህ ይህንን የእግዚአብሔር ቃል ስናይ እልፍ ያለው ይስሐቅ ከሚተናኮሉት በዙሪያው ካሉ ፍልስጤማውያን ወይም የጌራራ እረኞች እልፍ እያለ ነው። ከእነሱ ጋር በመጨቃጨቅ ጊዜ አልፈጀም። ይኖር የነበረው ድርቅ ገብቶ ከባድ ድርቅ ስለነበረ ወደ ጌራራ ወደ ፍልስጤም ሄዶ አቤሜሌክ ተቀብሎት ከኖረ በኋላ እሱ የሚዘራው 100 እጥፍ ሲያፈራና ሰዎች ሲቀኑበት ተነስተ ወደ ሌላ ቦታ ሂድ ብሎ ካሰናበተው በኋላ እሱን የሚከታተሉ የጌራራ እረኞች ነበሩ እና የሚቆፍረውን ውሃ ለመቀማት ሲሞክሩ አንዱን ሲቆፍር ሲቀሙት፣ አንዱን ሲቆፍር ሲቀሙት አልቆመም። እልፍ እያለ ይሄድ ነበር እና የእግዚአብሔር ሕዝብ አባት ነው ይስሐቅ። ይስሐቅ የእግዚአብሔር ሕዝብ አባት ስለሆነ በወገቡ የእግዚአብሔር ሕዝብ የተሸከመ በአንድ ቦታ ቆዝሞ የሚሞት አልነበረም። እግዚአብሔር ብዙ በሮች አሉት ብሎ የሚያምን ስለነበረ አንዱ ጋር ሲዘጋበት አንዱ ጋር ይቆፍር ነበር። ሁልጊዜ የህይወትን ምርጫዎች ቀና ብለን ማየት አለብን። አሁን እኛ የምንኖረው ኑሮ ካልተመቸን ካልበቃን ብዙ ደግሞ የተሻለ ኑሮ አለ። አሁን እኛ ያለንበት መንፈሳዊ ደረጃ በቂ ነው ብለን ካላመንን በመንፈስ ቅዱስ መቀደስ አለ፣ ለክብር መድረስ አለ፣ ለስጋው ደግሞ መድረስ አለ፣ ስጋው ደግሞ ደርሶም ለቅድስና መድረስ አለ፣ ክርስቶስን መስሎ መኖር አለ። ብዙ አይነት የህይወት ደረጃዎች አሉ። ህይወት አንድ ብቻ አይደለም። አንዳንድ ጊዜ ህይወት ትናንት የኖርነው ብቻ አይደለም። በሰንበት ተማሪዎች እያለን ድሮ ህፃናት እያለን የኖርነው ብቻ አይደለም ህይወት። እስከ ሽምግልና ማለዳ አዲስ በሆነው በእግዚአብሔር የተቃኘ ነው ህይወት። ስለዚህ አንድ ነገር ቢዘጋ አንድ ነገር እንደሚከፈት የሚያምን ልብ ነው አማኝ የሚባለው እና በእግዚአብሔር ቃል ውስጥ ስንመለከት ብዙ መንፈሳዊ አባቶቻችን ጥንት የነበሩት እልፍ እያሉ ነው ህይወትን ያሻሻሉት። የይስሐቅ አሁን ያልነው የይስሐቅ ልጅ እስራኤል ወይም ያዕቆብ መንትያ ወንድሞ ኤሳው አለ ቤት ውስጥ እና የኤሳውና የይስሐቅ የያዕቆብ ጉዳይ ቤት ውስጥ ትንሽ ችግር ፈጥሮ ነበር። መንታዎች ናቸው፣ ግን በኩል ለመሆን ታላቅ ለመሆን ሁለቱም መካከል ፉክክር አለ። ያኛው በተፈጥሯዊ መንገድ የመጀመሪያ ልጅ ነው። ያዕቆብ ደግሞ የመጀመሪያ የመሆን ፍላጎት አለ። ተባርኮ በኩር የመሆን ፍላጎት አለው። ነገር ግን ቤት ውስጥ ተቀምጦ ተንኮል ነበር የሚያጠነጥነው። በቃ እንዴት ወንድሙን እንደሚጥለው እንደሚያሸንፈው፣ ከሱ እጅ እንዴት አታሎ ብኩርናው እንደሚቀበል ነበር የሚያስበው። ውስጡን ኪችኑን እየዞረ ምስር ወጥ እየሰራ በልቡ ግን እንዴት የወንድሙን በረከት እንደሚቀማ ያስብ ነበር።
እንግዲህ እግዚአብሔር የጠራው ያዕቆብ እንዲህ አይነት ሰው አይደለም። እግዚአብሔር የጠራው ሕዝብ ሊያደርገው መሲህ ክርስቶስ ሊወለድበት የተዘጋጀ ሕዝብ አባት እንዲህ አይነት ስብዕና አይደለም የሚያስፈልገው። ግን በቃ አንድ ቦታ መታሰሩ፣ እናት አባቱ ጓዳ ውስጥ መታሰሩ ያመጣበት ከፍተኛ ችግር መሆኑን እግዚአብሔር ስለተረዳ በዛም በዚህም ከቤቱ እንዲወጣ አደረገ። በወንድሙ ቁጣ ምክንያት ወደ ሶሪያ ወደ አጎቱ እንዲሄድ እናቱ ርብቃ አሰናበተችው። እንግዲህ እግዚአብሔርን ያውቀዋል፣ በስም ያውቀዋል። የአባቶቹ አምላክ የይስሐቅ አምላክ የአብርሃም አምላክ መሆኑን ያውቃል። ነገር ግን የሚያውቀው እግዚአብሔር ስለ እግዚአብሔር ውስን እውቀት ነበረው። እግዚአብሔር ማለት የዕለት እንጀራ የሚሰጥ ልብስ የሚሰጥ መኖሪያ የሚሰጥ የሰውን መሰረታዊ ፍላጎት የሚያሟላ ብቻ ይመስለዋል። ይህን ክፍለ ከተማም ያደርገዋል ኢትዮጵያ ውስጥ ዛሬ። ነገር ግን እግዚአብሔር ሌላ አምላክ መሆኑን ግን ራሱን ገልጦ አሳየው። በፍኖተ ሎዛ ተኝቶ እያለ ታላቅ ህልም አየ። ሰማይ ተከፍቶ መሰላል ተዘርግቶ ከምድር እስከ ሰማይ የሚወጡና የሚወርዱ መላእክትን አየ። እስከ አዲስ ኪዳን ዘመን ድረስ ያለውን አሳየው። እግዚአብሔር ትልቅ አምላክ እንደሆነ፣ እስከ ሰማይ የሚያደርስ አምላክ፣ ከመሬት የሚያነሳ አምላክ መሆኑን አሳየው። ራሱንም ገለጠለት። በጣም የሚያስፈራ ህልም መመልከት ጀመረ። እልፍ ሲል እልፍ አገኘ ማለት ነው። እያችሁ ያዕቆብ ቤቱ ተቀምጦ ቢሆን ኖሮ አሁን የምንለውን ያዕቆብን አይሆንም ነበር። ያዕቆብ ግን ከአባቱ ቤት ከእናቱ ቤት ወጥቶ እግዚአብሔርን አምኖ በትር ብቻ ይዞ በመውጣቱ ምክንያት ከእግዚአብሔር ጋር መነጋገር ተለማመደ። እንደገና ደግሞ በአጎቱ ቤት ተቀምጦ 21 ዓመት 2 ሚስቶችን አገኘ። እንደገና የሁለቱ ሚስቶች ባሪያዎችን ሁለቱን ደግሞ ወሰደ። ከነሱም 12 ወንድ ልጆችን 13ኛ ሴት ልጅን ወለደ። እጅግ ትልቅ ሕዝብ ሆነ። በአንድ ጊዜ ባለብዙ መንጋ፣ ባለብዙ ዥንጉርጉር በጎች ባለቤት፣ እንዲሁ ደግሞ ባለብዙ ሕዝብ አባት ሆነ። ከ21 ዓመት በኋላ ሲመለስ በትር ብቻ ይዤ ከቤት ወጥቼ ነበረ፣ አሁን ግን ብዙ ሰራዊት አደረግን እያለ እየዘመረ ወደ እናቱ ሀገር ተመልሶ መጣ። ያዕቆብ ግን ይሄ የሆነው ስለሄደ ስለተንቀሳቀሰ ነው። ያችሁ እድሉን ካለን እግዚአብሔር ሂዱ በሚለን መንገድ መውጣት ይገባል። ሰላም ሊሆን ይችላል፣ ወደ ሌላ ጉዞም ሊሆን ይችላል፣ አገር መቀየር ሊሆን ይችላል፣ ወደ አገር ቤት መመለስ ሊሆን ይችላል፣ ወደ ንስሐ መምጣት ሊሆን ይችላል፣ ወደ ቤተክርስቲያን መሄድ ሊሆን ይችላል። የሚያመለክተንን አቅጣጫ ተከትለን ቆመን ከምናይ መሄድ ይሻላል። ሁልጊዜ መሄድ ይሻላል። እግዚአብሔር ልጆች ቆመን ማየት ለበረከት አላረግን። የጥንት አባቶች እንደዚህ አልሆኑ። ለበረከት የሆኑት ተንቀሳቅሰው ነው። እልፍ ሲሉ ነው እልፍ ያገኙት። አንዱ ያዕቆብ ወደ አጎቱ ወደ ሶሪያ በመሄዱ ጠንካራ ሰው ሆነ። እግዚአብሔር ያስተማረው እስራኤል ሆነ። ድሮ አሰናካይ ተረከዝ ያዥ ተብሎ የነበረው ያዕቆብ ሲመለስ የእግዚአብሔር ሕዝብ ተብሎ እስራኤል ተብሎ መጣ። ተባርኮ መጣ። አንዳንድ እግዚአብሔር በረከትን ሩቅ ደጅ ጥግ ላይ ያስቀምጦት ሊሆን ይችላል። ዝም ብለን ቤት እናታችን ቤት የምንኖር ሰዎች ምንችል ከሆነ እንውጣ ከዛ ቤት፣ በራሳችን ቤት ውስጥ እንኖር፣ እልፍ እንበል። ስለ ሕይወት ሰፋ አድርገን እንመልከት። የሚመቹ ቦታዎች ጠላቶቻችን ናቸው። የኮንፈርት ዞን የምንላቸው የምቾት ቦታዎች የሰው ልጅ ጠላት ገዳዮች ናቸው። አጥራችን ሲፈርስ፣ ነገራችን ሲወድቅ የምንሆነውን አይነት ጥንካሬ በተድላችን በሰላማችን ጊዜ አንሆነው። ስለዚህ እግዚአብሔር ልጆች እልፍ ማለት ይገባል። በተሰጠን እድል የተከፈተልንን በር እያየን ወደፊት መሄድ ይገባል። ሙሴም እንደዚሁ ነው። ሙሴ ከልዑል ክብሩ ከልዕልናው ነው የወረደው። መሲህ ስለሚወለድለት ሕዝብ ስለ እስራኤል ሕዝብ ሲል የፈርዖንን ቤተ መንግስት ነው የተወው። ከፈርዖን ልዑላት መካከል አንዱ ነው። እንደ ልጅ የሚታይ ነው። ጥበበኛ ነው። በሰረገላ የሚሄድ ሰው ነው። ግን መሲህ ወይም ክርስቶስ ይመጣል ብሎ ባመነበት ሕዝብ መካከል ያለው መከራ አይቶ ይህንን የወገኖቼ መከራ ከማይ ብሎ ወደ ሚዲያን በረሃ እንደ ዘላን ወደሚኖሩ በቄዳር በዘላን ድንኳኖች ወደሚኖሩ ሰዎች ሀገር ሄዶ ዮቶር በሚባል ሰው ቤት ተቀምጦ ከብቶችን በጎችን 40 ዓመት ጠብቆ ትልቁ ውቡ ነጩ የከበረው ለስላሳ ቆዳ የነበረው ሰው እልም ያለ የሻከረ ሰውነት እስኪኖረው ድረስ
የገጠር እረኛ ወደ መሆን ወረደ። ይህ ውሳኔ ብዙ ነገር ለሚያውቁ ሰዎች ሞኝነት ነው የሚመስለው። ለሕዝባቸው ሲሉ ሀገራቸውን ጥለው የመጡ አሉ። አሜሪካን ጥለው፣ አውሮፓን ጥለው ሀገራችንን እናልማ ብለው የመጡ ሰዎች አሉ። ከብዙ ቢሮክራሲ ጋር የሚሰሩ ስራ ሀገር ለመለወጥ እየፈለጉ ቢሮክራሲ እየታገላቸው የሀገር ፍቅር ይዟቸው የሚተጉ ሰዎች አሉ። እነዚህን ሰዎች አንዳንድ ሰዎች ሞኞች ይሏቸዋል። እነዚህ ሰዎች ግን ምስጉኖች መሆናቸው በቤቱ ነው የሚታወቀው፣ የሚመሰከረው። ሰው ከኖር አይቀር ለሰው ጥቅም መኖር አለበት። እንደ ኢየሱስ ክርስቶስ እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሎ ነው ዮሐንስ ጌታን ያስተዋወቀው። እስራኤል ንጉሥ ይመጣል ሲሉ በግን ይመጣው። በግ ደግሞ ታርዶ የሚበላ ነው። ምን አለበት ካለን ብንሰጥ፣ ከእውቀታችን ከኑሯችን የእግዚአብሔር በግ ብንሆን። መምህራችን እኮ በግ ሆኖ ነው የመጣው ከፊታችን። ያ በግ ግን ዛሬ በዙፋኑ እንደታረደ በግ ሆኖ ቆሞ ለታረደው በግ ክብር፣ ምስጋና፣ ባለጠግነት ይገባል እያሉት ስግደት ይቀበላል፣ ምስጋና ይቀበላል። በማገልገሉ ሕዝቡን ለወገኖቹ በመሞቱ ክርስቶስ ከበረ፣ የበለጠ ተወደደ። ሰውም እግዚአብሔርን ሲያገለግል፣ ሕዝብን ሲያገለግል፣ ወገኖች ሲያገለግል ቆይቶ ይከብራል እንጂ አይዋረድም። እግዚአብሔር ልጅ እልፍ ብለው በሕይወታቸው ብዙ እልፍ ትርፍ ያመጡ ሰዎች አሉ። ሙሴም እንደዚሁ በኋላ የእግዚአብሔር ሕዝብ ሰራዊት መሪ ለመሆን ከእግዚአብሔር ጋር የሚያገናኝ መካከለኛ ለመሆን በቃ ሙሴ ሕዝቡን ከግብፅ ሀገር አውጥቶ ወደ ሀገሩ ወደ ምድረስ እስከ ኢያሪኮ ድንበር ድረስ አደረሳቸው። ሙሴ ከፈርዖን ቤት ወስኖ በመውጣቱ ምክንያት ወደ ሌላ የህይወት ምዕራፍ ተሻገረ። ሙሴ የፈርዖን ቤት ምቹ ነው፣ ግን አደገኛ ነው። እግዚአብሔር ማን ነው የሚባልበት ቤት ነው። ጣዖት የሚመለክበት ቤት ነው። ተአምራት ቢመለከቱ ልባቸው የማይደነግጡ ደንዳና ሰዎች የሚኖሩበት ቤት ነው የፈርዖን ልብ። ከዛ ቤት መውጣቱ ለሙሴ ትልቅ ውሳኔ ነበር። ምክንያቱም ከቸር ሰው ጋር ቸር ትሆናለህ፣ ከጠማማ ጋር ጠማማ ትሆናለህ ተብሎ ተጽፏል። ከደጎ ከዮቶር ጋር ተቀምጦ ትሁት ሙሴ የተቀረጸ አገልጋይ ሙሴ የተቀረጸ ለሕዝቡ ሲል ልሙት የሚል የክርስቶስ ልብ ያለው ሙሴ የተቀረጸ። በዛም ምክንያት ብዙ ምርኮ ተገኘ። ያዕቆብ ልጆች ከባርነት ቀንበር ወጡ። ባህር ተከፍሎላቸው በሱ ዘመን እልፍ ሲባል እልፍ ይገኛል። እግዚአብሔር ልጆች እና በተከፈተልን ደግ በር ለማለፍ ወደኋላ እንዳንፈራ፣ ትዳር ተከፍቶልን ከሆነ፣ የላይ ስራ ዕድል ተከፍቶልን ከሆነ፣ ንግድ ተከፍቶልን ከሆነ አትቀመጡ፣ ተንቀሳቀሱ። እግዚአብሔር ልጆች መንፈስ ቅዱስ የሚንቀሳቀሰው ውሃ ላይ ሰፎ ነበረ ይላል አይደለ? ዘፍጥረት መጽሐፍ ምዕራፍ 1 ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ውሃው ይንቀሳቀሳል። ታውቃላችሁ፣ ውሃ ይንቀሳቀሳል። ወይባ አለው፣ ማዕበል አለው። ግን እዛ ላይ ነው የሚንቀሳቀሱት ላይ መንፈስ ቅዱስ ይሰራል። ብዙ ጊዜያቸውን የሚቀመጡ ሰዎች ህይወታቸውን ቁም ነገር ካልሰሩበት ህይወታቸውን መብራታቸውን እያጠፉ ወደፊት እግዚአብሔር ልጆች እልፍ ብላችሁ ቆፍሩ። አንዱን ቢዘጉባችሁ አንዱን ያዙ፣ አንዱን ቢዘጉባችሁ አንዱን ያዙ። ተስፋ እንዳትቆርጡ። እግዚአብሔርም አውቆ ነው የጌራራ እረኞች የሚልክብን ነገር ስለማይሳካ አይደለም። ተስፋ መቁረጥ እንደማይገባ ስላስተምራል። ይሄ ነው። ዝም ብላችሁ እልፍ በሉ። ሮህቦት የምትሉበት ቀን ይመጣል። የሰማነው በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። ከሰማያት የወረደ ከእናታችን የተወለደ ጌታችን ኢየሱስ ክርስቶስ ጸጋው ብርሃኑ በሁላችን ይደር። የእናታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ኮሜንት አድርጋችሁ ላይክ አድርጋችሁ ትውጡ። እግዚአብሔር ልጆች ቀሲስ አሸናፊ ሰላም